ጤና ይስጥልኝ እንዴት ናቸው? እንግዲህ ዛሬም በዚህ ፊደሎችን አገጣጥመን ቃላት መስራታ በዚህ መልኩ እያነበብን እናያቸዋለን ማለት ነው። እንግዲህ እንደምትመለከቱት ዛሬም እነዚህን ቃላቶችን በትክክል እስከመጨረሻው በዚህ መንገድ እያነበብን እየመሰረትን የምናይ ይሆናል ማለት ነው። እሺ እንግዲህ ያው እነዚህን አጠቃላይ እያነበብን እናያቸዋለን። እንግዲህ እንደምትመለከቱት አጠቃላይ እነዚህን እያነበብን እስከ መጨረሻው እናያቸዋለን። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እንዲሁም በቴሌግራም ደውላችሁ አናግሩን ማለት ነው። እንግዲህ እንደምትመለከቱት ከዚህ ጋር ባለ ሶስት ሆሄ ቃላትን በዚህ መልኩ እያነበብን እየጻፍን እናያለን ማለት ነው። አሁን ቀጥታ እንጀምራለን ማለት ነው። እዚህ ጋር እሺ እንግዲህ ከዚህ ከመጀመሪያው ከዚህ ጋር ጀምረን እያነበብን እናያቸው። አሁን ቀጥታ እንጀምር። ከበዛ የሚጀምሩ የተለያዩ ቃላቶች አሉ ማለት ነው። እነዚህን አንብበን ወደሚቀጥለው እናልፋለን ማለት ነው። እሺ እንግዲህ ከመጀመሪያው ከዚህ ጋር እንጀምርና አጠቃላይ እናንብባቸው። እሺ በዘ በመጀመሪያው ድምፅ እንጀምራለን። ዘ ወረ ይላል። በአንድ ላይ ዘወረ ብለን እናነባዋለን። ከዛ ቀጥለን ዘገየ በአንድ ላይም ዘገየ ይሆናል ማለት ነው። እሺ ዘገየ ብለን እናነባዋለን። ከዛ ቀጥለን ዘመድ ይላል። በአንድ ላይ ዘመድ ብለን እናነባዋለን። ዘውድ በአንድ ላይ ዘውድ ዘውድ ዘጠና 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 እንደዚህ ብለን በየድምጻቸው በመጥራት እንደዚሁ በቀላሉ ማንበብ ይቻላል ማለት ነው። ከዛ ቀጥለን ዘንድ ይላል። በአንድ ላይ ዘንድ ዘንድ ዘለፈ ዘለፈ ዘቀጠ ዘቀጠ ዘንግ ዘንግ ዘንባባ ዘንባባ እንደዚህ ብለን ፊደላትን በማጣመርና በመነጠል በዚህ መልኩ ማንበብ ይቻላል ማለት ነው። በቀላሉ በዚህ መልኩ እናነባቸዋለን። ከዛ ቀጥለን ደወል ይላል። ደወል ብለን እናነባዋለን። ደገመ ደገመ ደከመ 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 ደረሰ ደረሰ ደበረ ደበረ ደመረ ደመረ ደገሰ ደገሰ ደፋር ደፋር ደመና ደማን ደመና ድንጋ ድንጋ እንደዚህ ብለን በማጣመርና በመነጠል በዚህ መልኩ በቀላሉ ማንበብ እንችላለን ማለት ነው። እንግዲህ በመጀመሪያ ድምጽ የተሰሩ ቃላቶች ናቸው ማለት ነው። በአብዛኛው በመጀመሪያ ድምጽ የተሰሩ ቃላቶች ናቸው። እነዚህን እንዲህ ብለን ማንበብ እንችላለን ማለት ነው። ከዛ ወደሚቀጥለው እንሄድ። እሺ ከዚህ ጋር ደንስ ይላል። ደንስ ደግስ ደግስ ድንበር ድንበር ድንገት 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 ደፈነ ደፈነ እንደዚህ ብለን ፊደሎችን በማጣመርና በመነጠል በዚህ መልኩ ወደ ቃላት ቀይረን በቀላሉ መስራት መጻፍና ማንበብ እንችላለን ማለት ነው። እንግዲህ ይሄን ይመስላሉ። ወደሚቀጥለው ደግሞ እናልፋለን። እሺ ቀጥሎ የምናገኛቸው እዚህ ጋር በጂ የተሰሩ ቃላቶች ናቸው ማለት ነው። እነዚህን እስኪ እናንብባቸውና እያንዳንዱ የድምፅ አጠቃቀማችንን አንድ ባንድ የምናይ ይሆናል ማለት ነው። ጀልባ ይላል። ጀልባ ጀማሪ ጀማሪ ጀበና 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 ጀግና ጀግና ጀምር ጀምር እሺ ጀምር ብለን እናነባቸዋለን። ከዛ ቀጥለን ገለጠ ገለጠ ገመሰ ገመሰ
ገደል ገደል ጋገረ ጋገረ ገበረ ገበረ አይልና ከዛ ወደሚቀጥሉት እዚህ ጋር ደግሞ ገነነ ገነነ ገበሬ ገበሬ ገብሬ ገብሬ ጉልቻ ጉልቻ ጉጠት ጉጠት ገለል ገለል ገዳም ገዳም ገበታ ገበታ ገጠር ገጠር ገለባ ገለባ እንደዚህ ብለን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። እንግዲህ እነዚህን በምናነብበት ጊዜ የአነባበብ ስልትን በቀላሉ የምንማርበት ነው ማለት ነው። እነዚህን በዚህ መንገድ እናነባቸዋለን። እንግዲህ ስናነብ እያንዳንዱ የራሱ የሆነ ድምፅ በትክክል መጥራት አለብን ማለት ነው። ያ ማለት ቀድመን ደግሞ በመነጠል ማንበብ ይኖርብናል። ከዛ ቀጥለን ነው በማጣመር ወይም በአንድ ላይ የምናነባቸው ማለት ነው። እንደዚህ አድርገን በቀላሉ ማንበብ ይቻላል ማለት ነው። ከዛ ቀጥለን ጠቆረ ይላል። ጠቆረ ጠረፍ ጠረፍ ጠለመ ጠለመ ጠፍር ጠፍር ጠየቀ ይላል። ጠየቀ እንደዚህ ብለን ቃላቶችን አያይዘን ወይም አጣምረን ማንበብ ይቻላል ማለት ነው። እንግዲህ በመጀመሪያ ነጥለን ወይም አራርቀን ከጠራናቸው በኋላ ቀጥለን ደግሞ አጣምረን ስንጠራቸው ቃላቱን ማለት ትርጉሙን በትክክል ይሰጠናል ማለት ነው። እንግዲህ በዚህ መንገድ ሁላችሁም ልትለማመዱ ይገባል ማለት ነው። እንግዲህ ይህን ይመስላሉ። ከዛ ወደሚቀጥለው እንለፍና ሌሎችንም እንደዚሁ እያነበብን እናያቸዋለን። እሺ እንግዲህ ቀጥሎ የምናገኛቸው እዚህ ጋር በጭ የተሰሩ ቃላቶች ናቸው ማለት ነው። እነዚህንም አጠቃላይ እያነበብን የምናያቸው ይሆናል። አሁን እነዚህን እናንብብ። ጨምር ይላል። ጨምር ጨረር ጨረር ጨለማ ጨለማ ጨፈረ ጨፈረ ጨበጠ ጨበጠ። እንግዲህ እንደዚህ ብለን በማያያዝ ወይም በማጣመር ፊደሎችን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን ጨለጠ ይላል። ጨለጠ ጨከነ ጨከነ ጨዋታ ጨዋታ ጨው ጨው ጨምር ጨምር ብለን በዚህ መልኩ ፊደሎችን በማያያዝ እንዲሁም በማራራቅ በዚህ መልኩ በቀላሉ የምናነብበት መንገድ ነው ማለት ነው። እንግዲህ ሁላችሁም በዚህ መንገድ አንብቡ። ለጀማሪዎች በጣም ጥሩ አማራጭ ነው ማለት ነው። እነዚህን ቃላት ምስረታ እየጻፋችሁና እያነበባችሁ ብታጠኗቸው በጣም በቀላል ጊዜ ትርፍ ታመጡበታላችሁ ማለት ነው፣ ትጠቀሙበታላችሁ። ስለዚህ እንደዚህ ብላችሁ በቀላሉ ፊደላትና ቃላቶችን መለየት ትችላላችሁ ማለት ነው። ከዛ ቀጥሎ ከዚህ ጋር ፈለገ ይላል። ፈለገ ብለን እናነባዋለን። ፈተነ ፈተነ ፈከረ ፈከረ ፋኑስ ፋኑስ ፈረስ 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 ፈገግ ፈገግ ፈትል ፈትል ፈውስ ፈውስ ፈልሰስ ፈልሰስ ፈረሰ ፈረሰ ፊደል ፊደል ፊልም ፊልም ፊስታል ይላል። ፌስታል 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 ፍለጋ ፍለጋ ፎቶ ፎቶ ብለን እንግዲህ ባለቤተሰቦች የተለያዩ ቃላቶችን በዚህ መንገድ መስርታ ማለት ነው። እንግዲህ ይሄን ይመስላል የቃላት አመሰራረት እንዲሁም አጻጻፋቸውና አነባባቸው ይሄን ይመስላል። በዚህ መንገድ የመጀመሪያ ድምጾችን የተለያዩ ቃላቶችን በመስራት ብዙ ቃላቶችን እያነበብን አይተናል ማለት ነው።